ሰላም ሰላም ውድ የጊዮን አካዳሚ ቤተሰቦች እንኳን ወደ ሰላም በሰላም መጣችሁ። ዛሬ ደግሞ እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለ ራሳችን እኔ እንደዚህ ነኝ፣ እኔ ነው የምሰራው፣ እኔ እንዲህ ነኝ ለማለት በቀላል መንገድ ራሳችንን እንዴት መግለጽ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ኦንላይን ለማለት ፈልጉ ቤተሰቦች ደግሞ በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ እዚህ ጋር የምታዩቸው የእንግሊዝኛ የአማርኛ ንግግሮች አሉ። እነዚህ በእንግሊዝኛ እንዴት ነው የምንጽፋቸው? ለምሳሌ እኔ ጠንካራ ነኝ፣ እኔ ደግ ነኝ፣ እኔ መምህር ነኝ፣ እኔ አስተናጋጅ ነኝ፣ እኔ ተግባቢ ነኝ፣ እኔ እርቦኛል፣ ደክሞኛል፣ ሰልችቶኛል፣ እኔ እንቅልፍ ይዞኛል፣ ሾፌር ነኝ፣ እኔ ዘፋኝ ነኝ ለማለት እንዴት ነው በቀላል መንገድ መግለጽ የምንችለው የሚለውን አሁን በደንብ እናያለን ማለት ነው። ስለዚህ እነዚህ 11ዱንም የአማርኛ ንግግሮች በእንግሊዝኛ እንዴት መግለጽ እንደምችል እናያለን ማለት ነው። ስለዚህ መጀመሪያ እኔ ስትሉ ምን ማለታችሁ ነው? እኔ ማለት አይ ነው አይደለ? ስለዚህ እኔ ነኝ ስትሉ ደግሞ ማን ትጨምራላችሁ? እኔ ካላችሁ አይ ትላላችሁ። ከዛ ነኝ ስትሉ ደግሞ አም መጨመር አለባችሁ። ስለዚህ አይ አም ብላችሁ የምትሆኑትን ወይም የሆናችሁትን ነገር መግለጽ ትችላላችሁ ማለት ነው። ስለዚህ ለምሳሌ እዚህ ጋር እኔ ያላችሁ ጠንካራ ነኝ። ስለዚህ መጀመሪያ ማንን ማወቅ አለባችሁ? አይ አም ስትሉ እኔ እንደዚህ ነኝ እያላችሁ ነው። ጠንካራ ምንድን ነው? መጀመሪያ ጠንካራ ምንድን ነው? ስትሮንግ አይደለ? ስለዚህ ምን ብላችሁ መግለጽ ትችላላችሁ ማለት ነው። አይ አም ትላላችሁ መጀመሪያ አይ አም ስትሮንግ አም ስትሮንግ ቅርታይ በጥቁሩ ልጻፍ፣ ይሄ በደንብ አይጽፍም። ስለዚህ አይ አም ስትሮንግ ብላችሁ በቀላሉ መጻፍ ትችላላችሁ ማለት ነው። ስለዚህ አይ አም ስትሉ ነኝ እያላችሁ ነው። ስትሮንግ ማለት ደግሞ ምንድን ነው? ጠንካራ ማለት ነው። ጠንካራ። ስለዚህ አም ስትሮንግ ካላችሁ ጠንካራ ነኝ እያላችሁ ነው ማለት ነው። ከዛ እኔ ደግ ነኝ ወይም መልካም ሰው ነኝ ለማለት ስትፈልጉ ምን ትላላችሁ? እኔ ደግ ነኝ። ስለዚህ እኔ ምንድን ነው ብያችኋለሁ? እኔ ነኝ ስትሉ አይ አም ነው የምትሉት መጀመሪያ። አይ አም ደግ ምንድን ነው? ካይንድ አም ካይንድ ፐርሰን ማለት ይቻላችሁ። መልካም ሰው ነኝ ለማለት ካይንድ ካላችሁ በቂ ነው። ካይንድ ማለት መልካም ሰው ስለሆነ፣ ስለዚህ አም ካይንድ ፐርሰን ማለት ይቻላችሁ። ፐርሰን ማለት ሰው ነው። ስለዚህ አም ካይንድ ፐርሰን እኔ መልካም ሰው ነኝ ለማለት ከፈለጋችሁ እንደዚህ፣ ወይም አም ካይንድ ካላችሁ ራሱ በቂ ነው። ካይንድ ማለት መልካም ሰው ለማለት ስለሆነ፣ ስለዚህ አም ካይንድ አም ስትል ነኝ፣ ካይንድ ማለት መልካም ወይም ደግ፣ ፐርሰን ማለት ደግሞ ምንድነው? ሰው ማለት ነው። ስለዚህ አም ካይንድ ፐርሰን ከኔ ቀጥላችሁ ትላላችሁ ማለት ነው። አም ካይንድ ፐርሰን ምን ማለት ነው? እኔ መልካም ሰው ነኝ ወይም ደግ ሰው ነኝ ለማለት ስትፈልጉ እንደዚህ መግለጽ ትችላላችሁ ማለት ነው። ከዛ እኔ መምህር ነኝ። እቺ ቀላል ነች። መምህር ምንድን ነው? ቲቸር አይደለ? ስለዚህ ነኝ ስትሉ ደግሞ ትላላችሁ እኔ እንደዚህ ነኝ። አይ አም ቲቸር አም ስትሉ ነኝ እያላችሁ ነው። ቲቸር ማለት ደግሞ ምን ነው? ስለዚህ ቲቸር መምህር ነኝ። እኔ አስተናጋጅ ነኝ ስትሉ ምን ትላላችሁ? አስተናጋጅ ምንድን ነው? በእንግሊዝኛ ምንድን ነው? ዌይተር ማለት ነው። ስለዚህ ምን ትላላችሁ? አይ አም በሉ። አይ አም ዌይተር ምንድን ነው? አስተናጋጅ ማለት ነው። ስለዚህ አይ አም አላችሁ። አይ አም ዌይተር አስተናጋጅ ስለሆነ አይ አም ስትሉ ደግሞ ነኝ። ስለዚህ አም ዌይተር አስተናጋጅ ነኝ። እኔ ተግባቢ ነኝ ስትሉ ምን ማለት ነው? ተግባቢ ምንድን ነው? ተግባቢ ምን ማለት ነው? ተግባቢ ማለት ምንድን ነው? ፍሬንድሊ ማለት ነው። እሺ ፍሬንድ ጓደኛ አይደል? ስለዚህ ፍሬንድሊ ካላችሁ ደግሞ ጓደኝነት ወይም ተግባቢ ማለት ነው። ስለዚህ እኔ ተግባቢ ነኝ ስትሉ ምን ትላላችሁ ማለት ነው? አም ተግባቢ ፍሬንድሊ አይ አም ፍሬንድሊ አይ አም ፍሬንድሊ ተግባቢ። ስለዚህ አም ፍሬንድሊ ተግባቢ ነኝ እያላችሁ ነው ማለት ነው። ተግባቢ ነኝ። ከዛ እርቦኛል ስትሉስ መራብ ምንድን ነው? መራብ። ስለዚህ እሱ ምንድን ነው? ሃንግሪ ማለት ነው። ሃንግሪ። ስለዚህ እርቦኛል ስትሉ ምን ይሆናል ማለት ነው? በቀላሉ አም ሃንግሪ
ሃንግሪ ምን አላችሁ ማለት ነው? አይ አም ሃንግሪ አም ሃንግሪ አም ሃንግሪ አም ሃንግሪ ምን ማለት ነው? እርቦኛል ስትሉ መራ ምንድን ነው? ሃንግሪ ነው። አም ስትሉ ደግሞ ነኝ እያላችሁ ነው። ስለዚህ አም ሃንግሪ ምን ማለት ነው? እርቦኛል እያላችሁ ነው ማለት ነው። ከዛ እኔ ደክሞኛል ስትሉስ መልካም ወይም ድካም ምንድን ነው? ድካም ታየርድ ማለት ነው። ታየርድ። ስለዚህ እኔ ደክሞኛል ስትሉ ታላችሁ ማለት ነው። አሁንም አይ አም ድካም ምንድን ነው አልኳችሁ? ታየርድ አይ አም ታየርድ ምን አለን? ደክሞኛል ታየርድ ማለት ድካም ማለት ነው። ድካም። ከዛ ሰልችቶኛል ለማለት ሰልችቶኛል ስትሉስ እንዴት ትላላችሁ? መሰላቸት ምንድን ነው? ቦሪድ ነው። ስለዚህ ምን ትላላችሁ ማለት ነው? አይ አም ቦሪድ ማለት መሰላቸት ማለት ነው። መሰላቸት ወይ መሰላቸት። ስለዚህ አም ቦሪድ ካላችሁ ሰልችቶኛል እያላችሁ ማለት ነው። ሰልችቶኛል አም ቦሪድ ሰልችቶኛል። ከዛስ እኔ እንቅልፍ ይዞኛል ወይም እንቅልፍ እየመጣብኝ ነው ስትሉስ ምን ትላላችሁ? እኔ እንቅልፍ ይዞኛል። ስለዚህ እንቅልፍ ምንድነው? ስሊፕ አይደል? ስለዚህ እንቅልፍ የማያዛችሁ ከሆነ ስሊፒ ትላላችሁ ማለት ነው። እንቅልፍ ከያዛችሁ ስሊፒ ነው ትላላችሁ ማለት። ስለዚህ እንቅልፍ ላይ ናችሁ። ስለዚህ አም ስሊፒ ማን መጨመር ዋይ ካለች ስሊፒ ይሆናል ማለት ሲነበብ አም ስሊፒ እንቅልፍ ላይ ናችሁ ማለት እንቅልፍ እያያዛችሁ ነው ማለት ነው። ስለዚህ አም ስሊፒ ስትሉ እንቅልፍ ይዞኛል እያላችሁ ነው ማለት አም ስሊፒ ከዛ እኔ ሹፌር ነኝ ለማለት ምን ትላላችሁ? እኔ ሹፌር ነኝ ማለት ምንድን ነው? አሁን ሹፌር ምንድን ነው? ድራይቨር አይደል? ድራይቭ መንዳት ነው። ድራይቨር ከሆነ ደግሞ አሽከርካሪ ወይም ሹፌር ማለት ነው። ስለዚህ እኔ ሹፌር ነኝ ስትሉ ምን ትላላችሁ? አም ድራይቨር አም ድራይቨር ስትሉ እኔ ሹፌር ነኝ። ድራይቨር ማለት ሹፌር ስለሆነ ስለዚህ አም ድራይቨር ሹፌር ነኝ። እኔ ዘፋኝ ነኝ ስትሉስ ዘፋኝ ምንድን ነው በእንግሊዝኛ? ዘፋኝ በእንግሊዝኛ ምንድን ነው? ሳይነር። ስለዚህ አም ሳይነር ካላችሁ ምንድን ነው? ዘፋኝ ነኝ እያላችሁ ነው ማለት ነው። ስለዚህ በቀላሉ አሁን እነዚህ ትንሽ እያናቸው ግን እንዲገባችሁ ቀለል አድርጌ ሳላበዛ ነው የመጣሁባችሁ ማለት ነው። ስለዚህ በቀላሉ እናንተም በዚህ እያሰፋችሁ በዚህ መልኩ ቀስ እያላችሁ በአንዴ ሳይሆን ዛሬ አንድ ነገር እያያዛችሁ ቀጣይ ደግሞ እንደዚህ አብዛኞቻችሁ አሁን ይሄ ለጀማሪዎችና ለመካከለኛ ተማሪ ነው የሚጠቅመው ማለት ነው። ስለዚህ ጀማሪዎችና መካከለኛ ተማሪዎች በዚህ መልኩ መረዳት በቀን ቢያንስ 2 ነገር ራሱ ከያዛችሁ በጣም ትልቅ ነገር አለው ማለት ነው። ስለዚህ በዚህ መልኩ መለማመድ እና እናንተ አይ አም እያላችሁ ስለራሳችሁ ነገር እንደዚህ ቃላችሁን እያወጣችሁ በጣም ቀላል ነው። ስለዚህ እኔ እንደዚህ ለማለት ከፈለጋችሁ በቀላሉ በዚህ መልኩ መረዳት ትችላላችሁ ማለት ነው። ስለዚህ ዛሬ እጅግ አስፈላጊና ሁሌ የምንጠቀማቸው ናቸው እና አጠር ብለው በጣም ትንሽዬ ናቸው ማለት ነው። እነዚህን ከያዛችሁ በቂ ነው። ቢያንስ እነዚህ 11 የሚደርሱ ቃላቶችን የተማማርን ማለት ነው፣ አረፍተ ነገሮች ማለት። ስለዚህ እናንተም ፕራክቲስ አድርጉ። ፕራክቲስ ከዚህ አሁን ይሄ እንዲገባችሁ ማለት ለመለማመድ እንዲገባችሁ ነው እንጂ እናንተ ፕራክቲስ ማድረግ አለባችሁ። ልምምድ ካደረጋችሁ እንግሊዘኛ ትንሽ ይከብዳል ማለት ነው። ስለዚህ እንግሊዘኛ ምንድን ነው የሚፈልገው ማለት ነው? ድፍረትና ልምምድ ነው የሚፈልገው ማለት ነው። ስለዚህ እየገባችሁ ማየት ትችላላችሁ ማለት ነው። የሰራኋቸው ቪዲዮዎች ስላሉ እንዴት ማንበብ እንደምትችሉ ማንበብ የምትቸገሩ ልጆች ደግሞ ሰርቼላችኋለሁ። አናባቢ ቃላቶችን እንዴት በቀላል መንገድ አናባቢዎችን ተነባቢዎችን አውቀን እንዴት ነው ቃላቶችን እያጣመርን ማንበብ የምንችል የሚለውን በደንብ ስላየን ገብታችሁ ማየት ትችላላችሁ ማለት ነው። መጀመሪያ ከዛ ወደዚህ መምጣት ትችላላችሁ። ከዛ አሪፍ ለውጥ ይኖራችኋል ማለት ነው። እና እንደነገርኳችሁ ደግሞ ኦንላይን ለማንፈልጉ ቤተሰቦች በማንኛውም ሰዓት አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር ስለምንገኝ ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰላም ሁኑ።